ሄሎ የጌታ የኢየሱስ ክርስቶስ ሰላም ከያላችሁበት ይድረሳችሁ። እንዴት ናችሁ? ደህና ናችሁ? ክብር ለእግዚአብሔር ለአምላካችን ይሁን። እዚህ ላይ ዛሬ ብዙዎቻችሁን የሚያናድድ ሀሳብ ይዤ ቀርቤያለሁ። እንድትናደዱም እፈልጋለሁ። የሚበሳጭ ካለም በጣም እንዲበሳጭ እፈልጋለሁ። ይህ እምነቴ ነው። ለምን? እውነት ያማል። እውነትን እንናገራለን። ወደኋላ አንልም። እውነትን እንናገራለን። የሚሰማ ይድናል፣ የማይሰማ ይደየናል። ሌላ ነገር የለም። በጥንት አባቶቻችን የነበረው በእኛ ዘመንም ያለው ይሄ ነው። ይህም ደግሞ የሐሰተኛ ነቢያቶች፣ በተለይም ነቢያቶች፣ በዘመናችን ያሉ ነቢያቶች፣ ሐሰተኛ ስንል እውነተኛም አለ ማለት ነው። እውነተኛ የለም። ነቢያት ተብሎ አሁን ነብይ ተብሎ የለም። መጽሐፍ ቅዱስ እግዚአብሔር ጽፎ ሰጥቶናል። ሙሉን መመሪያ ሰጥቶናል። እግዚአብሔር ሰማይና ምድርን ለመፍጠር ውስብስብ የሆነውን ነገር ሁሉ ለመፍጠር ስንት ጊዜ ወሰደበት? 6 ቀን ብቻ። 1 2 3 4 5 6 እኛን ለመፍጠር፣ ለእኛ አስፈላጊ የሆነውን አትሞስፌር ለመፍጠር፣ አየሩን ለመፍጠር፣ ሁሉን ነገር ውስብስብ የሆነውን ነገር ሁሉ ለመፍጠር፣ እኛን ራሳችን ለመፍጠር፣ ሌሎች ልዩ ልዩ ፍጥረታትን የምናያቸውን የማናያቸውን በምድር ያሉ በሰማይ ያሉትን ሁሉንም ለመፍጠር 6 ቀናት ፈጀበት። ስንት ቀን? 6 ቀናት። ስንት ቀናት? 6 ቀናት ፈጀበት። እግዚአብሔር በአጠቃላይ እጹብ ድንቅ የሆነውን ፍጥረት ሁሉ፣ በጣም አስገራሚ የሆነውን ፍጥረት ሁሉ ለመፍጠር ተራራውን፣ ሸንተረሩን፣ ሜዳውን፣ ጋራውን፣ ፀሐዩን፣ ከዋክብቱን ሁሉ ቢሊየንስን ቢሊየንስ ቢሊየን 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 ሆኖ ተቆጥረው ላይ ሊቆጠሩ የማይችሉ ስታር እንትኖችን ሁሉ ሰማይና ምድር በውስጥ ያለውን ሁሉ እግዚአብሔር ለመፍጠር ምንድን ነው ይሄ? ኖ ኦኬ። እግዚአብሔር ይህንን ፈጀበት። 6 ቀን ፈጀበት። እግዚአብሔር ቃሉን ለመስጠት ግን ስንት ቀን ፈጀበት ብንል፣ እግዚአብሔር ይህን ቃል መጽሐፍ ቅዱስ ብለን የምንጠራውን የሕይወትን ቃል ለመስጠር 1500 ዓመት ወይም ደግሞ 547,500 ቀናቶች 547,500 ቀናቶች ይህን ቀን ወስዶ እነዚህን ቀናቶች ሁሉ ይህን ሁሉ በሰማይና ምድርን ሲፈጥር በ6 ቀን ምንም ያሰቃየው ነገር የለም። እግዚአብሔርን ያናደደው ያበሳጨው ምን ያለው ነገር የለም። አንዳች ነገር የለም፣ አልነበረም። አንዳች ነገር አልነበረም። እግዚአብሔር ይህን ለማድረግ እኛን መጽሐፍ ቅዱስን ለመስጠት ግን ያላየው ነገር አለ እንዴ? እግዚአብሔር ያልደረሰበት ከክፉ ነቢያቶች፣ ከክፉ ነገስታቶች፣ ከክፉ ህዝብ፣ ከክፉ ጋር ጦርነት አድርጎ በጦርነት 547,500 ቀናት ወስዶ ጽፎ የሕይወትን መጽሐፍ ሰጠን። ጽፎ ምን አለን? ሰጠን። ምን አለን? ሰጠን። ጽፎ ሰጠን። ምን አለ ሲሰጠን? ምንድን ነው ያለው ሲሰጠን? ያንን ማንበብ ነው። ያንን ማን ያነበዋል? ማንም አያነበውም። ዝም ብለህ መጮህ ነው። መጮህ፣ በተለይ ጴንጤ የሚባል አለ። መጮህ፣ መጽሐፉን ረጋ ብሎ ማንበብ የለበትም። የለም፣ የተከለከለ ይመስላል። መንፈስና ሙሽራይቱ ይላሉና ና ይላሉ። የሚሰማም ና ይበል፣ የተጠማም ይጠጣ፣ የወደደም የሕይወትን ውሃ
እንዲያው ይውሰድ። በዚህ መጽሐፍ የተጻፉትን የትንቢት ቃል የትኛው መጽሐፍ ለሚሰማ ሁሉ እኔ መሰክራለሁ። ማንም በዚህ ላይ አንዳች ቢጨምር ለጨው፣ ለበርበሬ፣ ለሽንኩርት፣ ለቃሪያ፣ ለምን ለታመመ፣ ለጀርባ ውጋት፣ ለጀርባ ስንቀት፣ ለምናምን፣ ለዚህ ለበሽታ፣ ለንዳድ፣ ለወባ በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። በቃ እግዚአብሔር ሰጥቻለሁ አለ። ጨርሻለሁ። በጣም ብዙ ጊዜ ነው የወሰድኩት። ይህን መጽሐፍ ለመስጠት በጣም ብዙ ዘመን ነው የወሰድኩኝ። አለ። ሰጥቻችኋል። ስለዚህ ምስክር ነኝ። ማንም ተመስክሮበታል። በዚህ አንዳች ቢጨምር፣ ስለዚህ ምግብሽ እዚህ ውስጥ ነው ያለው። ምግብህ እዚህ ውስጥ ነው ያለው። ምግባችን እዚህ ውስጥ ነው ያለ። መኖሪያችን እዚህ ውስጥ ነው ያለ። መመሪያችን፣ ዲስቱራችን ከዚህ ነው ያለ። የህይወት ጠቅላላ መቆሚያችን ይሄን ነው። በቃ እዚህ ውስጥ ነው ያለ። መጽሐፍ ቅዱስ ውስጥ ነው ያለ። ሁለንተናው በዚህ ውስጥ ነው ተጨምሮ የተሰጠ። ማንም በዚህ በትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል፣ አንዳች እያለ የሚጨምረው ምንድን ነው? ለምንድን ነው አንዳች የሚለው? አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከህይወት ዛፍና ከቅድስቲቱ ከተማ እግዚአብሔር እድሉን ያጎልበታል። ስለዚህ እግዚአብሔር ሙሉ ፍጹም የሆነ መመሪያ 5400 ስንት ነው? 5470,500 ቀናት ወስዶ የሰጠውን የጻፈውን ሰጥቻችኋለሁ ነው የሚለው። እግዚአብሔር ሰጥቻችኋለሁ። የሚሰማ ያለ ቢኖር ይስማ፣ ሰጥቼዋለሁ። ስለዚህ አንዳች አትጨምር፣ አንዳች አታጉድል። ስለዚህ አንብበው ነው የሚለው። አንብበው። ይህንን የሚመሰክር አሁን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። የጌታችንና የመድኃኒታችን ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። አሜን። ጌታ ኢየሱስ ሆይ ና። አሜን እያለ ጨረሰው። አሜን። የሰጠኋችሁ ቃል አሜን ነው። መጽሐፍ ቅዱስ አሜን ነው። ሰጥቻችኋለሁ። በአሜን የምትመሩ ተመሩ። አሜን ካልጣፈጣችሁ ግን ይሄ እድል ፈንታችሁ እዚህ ነው። ይሄ ቀላል አይደለም። እኔ ብዙ ጊዜ እያነበብኩኝ የተማርኩት አንዳንድ ስናገር ብዙዎቻችሁ ለምሳሌ አረበኛ ተረጉማለሁ። ይህንን የምተረጉመውን ሙስሊም በሆን ኑሮ የምተረጉመው አይደለም ዓለምን ያጥለቀልቀው ነበር። ክርስቲያኑ ግን ስለ ነቢያቶቻችን እንትን የሚል እንዳትነኩ፣ ለጥቅስ አይተው ትሄዳለህ። ለጥቅስ አይተሽው ትሄጃለሽ። ምክንያቱም ለጥፋት የተሰጠ ትውልድ ነው ይሄ። ይህ ትውልድ ጠማማ ትውልድ ነው። ይህ ትውልድ የእግዚአብሔርን ቃል የማይወድ ትውልድ ነው። ሃሌሉያ የሚል ነው። እንዴ በኤርምያስ ዘመን ምንድን ነው የሚለው? ሻሎም ኧረ ተው ይላቸዋል። ሻሎም አይደለም ይላቸዋል። እነሱ ግን ነው ሻሎም ነው። ልትዘረፉ ነው፣ ሻሎም ነው። ልጠፉ ነው፣ ድብደባ በሱ ላይ። ዛሬም ልታገኙም ልደበድቡን ትፈልጋላችሁ። ስለዚህ ነቢዩ መሐመድ ሐሰተኛ ከሆነ የዘመኑ ነቢያቶች ሐሰተኛ የማይሆኑበት ምክንያት ምንድን ነው? ጥያቄ። ነቢዩ መሐመድ ሐሰተኛ ናቸው ካላችሁ
ከተዘጋ በኋላ አሜን ከሆነው መጽሐፍ ላይ የሚጨምር ሁሉ ሐሰተኛ ያልሆነበት ለምንድን ነው? ኖ ድንቅና ታምራት እኮ ያደርጋሉ። ለእውነት እኮ ነው። ለእውነቱማ ድንቅና ታምራት ኢየሱስ ክርስቶስ ነው። የኢየሱስ ከሞት መጦ መሰቀል፣ መቀበር፣ በሶስተኛው ቀን ከሙታን መነሳት ነው። ከዛ የበለጠ ሌላ ድንቅ ታምራት የለም። አንቀበልም። ይፈውሳ ፈውስ ያደርጋል። ያ ሰማይ እንትን ያወርዳል፣ እሳት ያወርዳል ተባልሽ። ምን ይሁን? እሳት ካወረደሳ ሄደሽ እሱ ስትሰግጂ ልትኖሪ ነው? ብዙዎችን ያስታሉ። ብዙዎችን ታምራት ያደርጋሉ። ብዙ ታምራት ያደርጋሉ። ብዙዎችን ያስታሉ። ታምራታችን ኢየሱስ ነው። ክፉና አመፀኛ ትውልድ ታምራትን አመፀኛ ትውልድ ምንን ይፈልጋል? ታምራትን ይፈልጋል። ክፉ ትውልድ ነው። ክፉ ትውልድ ነው። ጠማማ የሆነ ትውልድ ታምራትን ይፈልጋል። እውነተኛ ትውልድ ቃሉን ነው የሚፈልግ። እግዚአብሔር ሲናገር ምን አለ? ስሙ፣ ኑሩበት፣ ስሙ አለ። ምን አለ? ራእይ 1 ላይ ገና ከመጀመሪያው ሲከፍት እኮ ስሙን አለ። ይህን የሚሰማ ብፅዕና ይሄ ነው አለ። ብፅዕና ምንድን ነው? ነብይ ነኝ ብሎ መቀባጠር ነው? ብፅዕና ምንድን ነው? እንዴት ነው ብፅዕና የሚገኘው? ጳጳስ ምናምን ተብሎ በኦርቶዶክስ እንትን እንደሚሉት ነው? ብፁዕ ከሌ፣ ብፁዕ አቡነ፣ ብፁዕ ምናምን እንደሚባለው ነው? ብፅዕና ምንድን ነው? ካቶሊክ ይህንን ብላ እንደምትለው ነው ብፅዕና? ብፁዕ የሆነው ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው። ብፅዕና ይሄ ነው። ሃይማኖት የሰጣችሁ ብፅዕና ሳይሆን ኢየሱስ በቃሉ ኢየሱስን በመታዘዝ የሚገኝ ነው። ብፅዕና ኢየሱስን በመታዘዝ ቃሉን በመስማት ቃሉን በማድረግ ወደ ኢየሱስ በመጮህ ወደ እግዚአብሔር ወደ መንፈስ ቅዱስ በመጣተት የእግዚአብሔርን ፊት በመፈለግ ነው። በመፈለግ ነው። የእግዚአብሔርን ፊት በመፈለግ በመጠማት ነው። የሚድኑ ይህን ያደርጋሉ። የማይድኑ ግን ነቢያቶቻቸውን እንደሱ እንደተከተሉ ዛሬ ምነግራችሁ የራሳቸውን ነቢያት የሚከተሉ ጴንጤዎችና ሙስሊሞች እኩል ናቸው። አንድ ናቸው። የዝንጀሮ ቆንጆ ናቸው። ሁሉም ገሃነም ነው መጨረሻቸው። ምክንያቱም የሰራዊት ጌታን የእግዚአብሔርን ቃል ተጋፍተሃል። ይኸው በኤርምያስ የነበረው እኮ ነው። ኤርምያስ 23:28 ላይ እንዲህ ይላል እግዚአብሔር የሚያልም ነቢይ ህልምን ይናገር። የሚያልም ነቢይ ህልም ያለበት አልም ያለው ብሎ የሚቀባጥር ህልሙን ይቀባጥር። ህልሙን ያልም ቃሌ ያለበት ቃሌን በእውነት ይናገር። ገለባ ከስንዴ ጋር ምን አለው? ቃሌ ያለበት ምንድን ነው? ስንዴ ነው። ህልምን የሚያርመው ምንድን ነው? የሚያልመው ምንድን ነው? እንክርዳድ ነው። እንክርዳድ ነው። እንክርዳድ ነው። ስለዚህ አስተዋዮች ሁኑ፣ ለክፉ እንዳትሰጡ፣ አውሬ እንዳይበላችሁ፣ መሐመድና ተከታዮቹን የዘመኑን ነቢያት ነን ባዮች አትከተሉ። መጽሐፍ ቅዱስ ካልበቃችሁ ምንም ሊበቃችሁ አይችልም። ስለዚህ ዛሬም ለእናንተ ለጴንጤዎች ምስክርነት እየመሰከርኩላችሁ ነው። ወደ ክርስቶስ ተመለሱ፣ ወደ ቃሉ ተመለሱ፣ ወደ እውነቱ ተመለሱ። የጸጋ ስጦታ የጸጋ ስጦታ ነው። ይገርመኛል መጽሐፍ ቅዱስን ይሄ እውላችሁ የሚገርም እኮ ነው። በአጠቃላይ መጽሐፍ ቅዱስን ተመልክቶ ለምሳሌ አይሁድን ውሰዱ። አይሁድ ታናን ይቀበላሉ። ታናህን በሙሉ ይቀበላሉ። 39ኙን መጽሐፎች ማለት ነው ይቀበላሉ። አዲስ ኪዳንን አንቀበልም አሉ። ግማሹን ተውት። ሌላ ደግሞ የሳምራውያን ቶራ ይባላል።
ሳምራዊቱ ጌታ ኢየሱስን እንትን ያለች ያቺ ሳምራዊት ያንን ነው እኛም እና አይሁድ እንትን ነው እኛ በዚህ በተራራ እንላለን ምናምን እያለች ጌታን የጠየቀችው። እነሱ ደግሞ የሳምራውያን ቶራ አላቸው። 5ቱን የነቢዩ የሙሴን መጽሐፍ ተቀብለው ሌላውን በሙሉ አንቀበልም አሉ። ስለዚህ ሳምራውያን ምንድን ነው 5ቱን ነቢያቶች ሐሰተኞች ናቸው አሉ፣ አንቀበልም አሉ። የነገስታት የነዚህ ምናምን ሁሉን አንቀበልም። ሙሴ ብቻ ነው ሙሴ ላይ ነው በቃ አይናቸው ሙሴ ላይ አረፈ፣ እዛው ወድቆ ቀረ። አሁን ደግሞ ይሄ እኛ እንደዚህ ነን፣ ጴንጤም እንደዚህ ነው። እቀበላለሁ የእግዚአብሔር ቃል እንዲህ ይላል፣ አጨምረ በቃ መኖሪያህን ሰጥቻለሁ፣ ፈጽሜ ሰጥቻለሁ፣ የሚያስፈልግሽን ሰጥቼሻለሁ፣ አለቀ ይላል። ታዲያ የታመመውሳ ምን ይሁን ታዲያ? ወደ እንትን አገር ለሄድ ነው ምን ይሁን? ወደዚህ ሀገር ለመሄድ ትንቢት ማን ይንገረኝ? ወደ እንትን በሬ ከብት ገዥቼም ለመሸጥና ለመለወጥ ትንቢት ማን ይንገረኝ? ንግድ ልጀምር ነውና ትንቢት ማን ይንገረኝ? በርበሬና ጨው ቃሪያና ቲማቲም ለመግዛት ለሄድ ነውና ትንቢት ማን ይንገረኝ? ራስ ምታት አለብኝ፣ ራስ ምታቴን ማን ነው ትንቢት የሚነግረኝ? ትንቢት እግዚአብሔርን አለማመን ነው ይሄ። አስቀድማችሁም የእግዚአብሔርን መንግሥት ፈልጉ፣ ሌላውን ሁሉ ይጨመርላችኋል። አስቀድማችሁ ወደ እግዚአብሔር አይኖቻችሁን የምታመልጡ ካላችሁ ነቢዩ መሐመድን ማትከተሉ፣ ነቢያቶችን ማትከተሉ፣ ኢየሱስን ብቻ ተከተሉ፣ ቃሉን ብቻ ተከተሉ። አለበለዛም ግን የሚገርመው እኮ አሁን እኮ ነቢያቶችን የሚከተለው በመጨረሻ አረ ጌታ ሆይ እኔ እኮ እንደ ሙስሊሞች እንዳውም ስከራከራቸው ነበር። ጌታ ሆይ እኔ እኮ እንዲህ ታምር አድርገን ድንቅን ምናምን አድርገን አላውቃችሁም። ምክንያቱም የሰጠውሽም ቃል አልኖርሽበትም። ብትወዱኝ ትእዛዜን ጠብቁ፣ የሰጠኋችሁን ትእዛዝ አልተቀበላችሁትም። ስለዚህ ሂደዚህ ዞር በል እና የምታመልጡ ካላችሁ አምልጡ። ስሙ፣ ኢየሱስ ጌታ ነው። የእግዚአብሔር ቃል አይሸጥም፣ አይለወጥም። የእግዚአብሔር ቃል ዘይትም ምንም አያስፈልገውም። ሁለንተናው በውስጡ አለ። እግዚአብሔርን በነፍሳችሁ ከታመናችሁት የሥጋውን ለሱ ተዉት። የሰማይ ወፎች አይዘሩም፣ አያጭዱም። ከነሱ አንቺ አትሻይ? እግዚአብሔር የትኛው ወፍ ነው አገር እንትን ብሎ ስደት ይሄደው? በራብ ዘመን እንኳን ድንቢጥና እንትን አይሰደድም፣ እዛው ነው የሚኖር። ሰው ይሰደዳል፣ ወፎች እዛው ይኖራሉ። ሰው በክፋቱና ባመፃው። ለወፎች ግን እግዚአብሔር አይዘሩም፣ አይፈትሉም፣ አያጭዱም። በቃ የሰማይ አምላካችሁ ይመግባቸዋል። ስለዚህ ኃይለኛ እምነት፣ የሚያወጣ እምነት ያስፈልጋችኋል። የሚያቆም እምነት፣ የሚያራምድ እምነት፣ የማይናወጥ እምነት በማን ላይ? በጌታ በኢየሱስ ክርስቶስ ላይ፣ በቃሉ ላይ፣ በሕይወት ቃል ላይ፣ በመንፈሱ ላይ የተመሰረተ እውነተኛ የሆነ የማይናወጥ ዘወትር ይህን ቃል ዘወትር ምን የሚያደርግ የሚያሰላስል፣ ዘወትር ቃሉን የሚያሰላስል፣ ቃሉን የሚያወጣ የሚያወርድ፣ በቃሉ ላይ የተመሰረተ፣ በቃሉ ላይ የጸና የሕይወት መንገድ ሕይወቴ ነው። ቃል ለሰማይ ቃል ለምድር፣ የእግዚአብሔር ቃል የሕይወት ቃሌ ነው። በቃ መኖሪያዬ ነው፣ ተስፋዬ ነው፣ መውጫ መግቢያዬ ነው ብሎ የተነሳ እግዚአብሔር ያስፈልገዋል። እግዚአብሔር እንደነዚህ አይነቷን ይፈልጋል። እግዚአብሔር በእንደዚህ አይነቶች ላይ ስራውን ሊሰራ ይፈልጋል። ይሄ ነው እግዚአብሔር
ሰጧል። ያልሰጠን ነገር የለም። የጎደለብን ነገር የለም። ስለዚህ ያ እግዚአብሔርን ፈልጉ፣ ቃሉን ተጠሙ፣ ቃሉን ተራቡ። ጌታ ሆይ አስተምረኝ፣ ጌታ ሆይ ምራኝ፣ ጌታ ሆይ ገስጸኝ፣ ጌታ ሆይ ምከረኝ፣ ጌታ ሆይ ድምፅህን ልስማ፣ በግህ ከሆንኩ እውነተኛ በግህ ከሆንኩ ድምፅህን ልስማ፣ ዘወትር ድምፅህን አሰማኝ ጌታ ኢየሱስ ሆይ የሚል ህዝብ ልንሆን ይገባናል። ጌታ ኢየሱስ በነገር ሁሉ ይባርካችሁ፣ አይኖቻችሁንም ይክፈትላችሁ፣ መንፈሳዊ ጆሮዎቻችሁንም ይክፈትላችሁ። በሌላ ፕሮግራም እስከንገናኝ የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ከእናንተ ጋር ይሁን። ይህ ይቀጥላል። አሁን እጀምራለሁ። ካሁን በኋላ ሐሰተኞችን የሚያጋልጥ የእግዚአብሔር ቃል በቃሉን መኖር እንዳለብን እንደ ቃሉ የምንናገርበት እንደ ቃሉ የምንወጣበት የምንገባበት ትምህርቶች ይዘጋጃሉ። ይሄ ነው። ጌታ ይባርካችሁ። ደህና ሁኑልኝ።